ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዳግም በሌላ ቪዲዮ ዛሬም ወደ እናንተ መተናል ማለት ነው። እንዴት ናችሁ እናንተ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን እንላለን። ዛሬ በጣም ገራሚ የሆነ ሃይሚና ብሩኬ በጣም ከባድ ውሳኔ ላይ የደረሱበትን ቪዲዮ ወደ እናንተ ይዘን መተናል ማለት ነው። በእርግጠኝነት ሀሳቡን ትወዱታላችሁ። ብዙ ሰዎች እልል እያላችሁ ነው። ነገር ግን የሚቀሩ ነገሮች ያሉ ይመስለናል። ብሩኬ ምናልባት የውሳኔ ማድረጉ ከራሱ አንግል ብቻ ከጭንቀቱ ብቻ ያሰበ ይመስላልና እሱን ዝርዝር አድርገን እናየዋለን ማለት ነው። ቤተሰቦቻችን የቱ ጋር ነው ትክክል የቱ ጋር ደግሞ ትክክል አይደለም የሚለውንም ደግሞ አብረን እናያለን። በእርግጠኝነት እናንተም ታግዙኛላችሁ ያስባለሁ። ለዚህ ቤት አዲስ የሆናችሁ ቤተሰቦቻችን ቻናላችንን ሰብስክራይብ በማድረግ አብራችሁ እንድትሆኑ በትህትና እንጠይቃለን። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እንድታደርጉም በትህትና እንጠይቃለን ማለት ነው። ብሩኬ ዛሬ ለሃይሚ አገባሻለሁ ላግባ ማለት ታገቢኛለሽ ወይ አይደለም ጥያቄው፣ ታገቢኛለሽ ወይ ሳይሆን መዘጋጃ ሄደን እንጋባ ነው። ብሩኬ ልክ ነው ልክ አይደለም እናንተ የምትሉት ነገር አለ፣ እኔ የምለው ነገር አለ ማለት ነው። ቤተሰቦች ይሄንን ውሳኔ እንዲወስን ያደረጋቸው ነገሮች ምንድን ናቸው? ብሩኬ እንደዚህ ያሉ ውሳኔዎችን እንዲወስን ያደረገው እንደሚታወቀው በብሩኬና በሃይሚ መካከል የሚፈጠሩ ሰጣ ገባዎች አሉ። ሰጣ ገባዎች ስላችሁ ሰዎች መጥቶ አለመተማመን ነው። በቃ በአጠቃላይ አለመተማመን የሚባለው ነገር ማለት ነው። ብሩኬ ፍርሃቱ ሃይሚ እንድታምነኝ እንፈልጋለሁ፣ እንድታምነኝ ደግሞ ማድረግ ያለብኝ ማግባት ነው። እኔ በህይወቴ ውስጥ ከሃይሚ በላይ ለኔ የሚያስብልኝ ሰው የለም። በእርግጠኝነት ነው የምነግራችሁ። ስለዚህ ቅንጣትም ጥርጣሬ የለኝም ከሷ ተለይቶ ከሌላ ሴት ጋር በፕራንክ እንጂ ለሌላ ሴት እንኳን ሐሳቡም የለኝም። እኔ ሃይሚ ደግሞ አታምነኝም። ሴቶች ይመጣሉ በመሃላችን፣ ብዙ ችግሮች ተፈጥሮ አልፈዋል። አሁንም ሃይሚን ፈልጌ አይደለም እዛች አለች አይደል ያቺ የፍቅር እስር ቤቷ፣ እዛች የፍቅር እስር ቤት ያስገባኋት እንድታምነኝ ወይም ደግሞ ችግሮች እንዳይፈጥሩ ስለምፈልግ ነው። አሁን ግን በጣም ስለጨነቀኝና የማደርገው ሲጠፋኝ መለያየት ስለማንፈልግ ለምን አንጋባም? በመዘጋጃ ለምን አንጋባም? ከዛም በኋላ መቼም ባለትዳር መካከል የሚገባ ሰው አይኖርም የሚል ሐሳብ ይዞ መጥቷል። ሐሳቡ መልካም ነው። ባይዘ አንድ ነገር ማመን ያለብን እዚህ ምድር ላይ አግብተህ አይደለም ወልደህም ከብደህም ችግሮች አይመጡም ማለት አይደለም። መተማመን ከሌለ መተማመን የለም። ዛሬ መተማመን ከሌላችሁ ስለተጋባችሁ መተማመን ይኖራችኋል ማለት አይደለም። አግብተህ ብትወደድ አንዲት ሴት መታ እወድሃለሁ ብትል ሃይሚ እስካላመነች ድረስ መጋባት ለናንተ መተማመን ቢፈጥርም የተወሰነ ቢፈጥርም 100% ይፈጥራል ማለት አይደለም። መጀመሪያ የሰው ልጅ መጋባት ያለበት በሐሳብና በልብ መጋባት መቻል አለበት። መጋባት ማለት መግባባት፣ መተማመን፣ እነዚህ ሁለቱ ከሌሉ ደግሞ በጣም ከባድ ነው። መግባባትና መተማመኑ ከሌለ እሷ አንተን ካላመነች አንተ እሷን ማታምናት ከሆነ እርስ በርሳችሁ የምትጠራጠሩ ከሆነ ጋብቻ ልብን አያስርም። ገብቷችኋል አይደለ? ብሩኬ ለሃይሚ ታማኝ ካልሆነ ስላገባት ሌላ ስህተት አይሰራም ማለት አይደለም። ሃይሚም ብሩኬን ስላገባችው ሌላ ስህተት አትሰራም ማለት አይደለም። መጀመሪያ ትዳር ውስጥ ለትዳር ታማኝ መሆን ለፍቅርም ታማኝ መሆን ያስፈልጋል ማለት ነው። ስትተማመኑ ስጋት አይኖርም። ባይዘው እናንተ ጋር ያለው ምንድነው? ትንሽ ያለ መተማመን ጉድለት አለ። ብትተማመኑ አትጋጩም። በዚህ ዙሪያ ላይ አትጋጩም። ማንም መጣ ማንም ሄደ በህይወታችሁ ውስጥ ለሚፈጠረው ነገር አትጋጩም። ብዙ ባልና ሚስቶች ስለማይተማመኑ ነው የሚጣሉት። መቀናናት ወይም ደግሞ መጠራጠር፣ እንደዚህ ጥርጣሬዎች ስላሉ እንደዚህ ያሉ ችግሮች ያጋጥማሉ። ሌላው ምንድነው? ያላስተካከልካቸው ነገሮች አሉ። ያነሳቸውም ጉዳዮች እንዳሉ ከኢኮኖሚ ጋር ሊሆን ይችላል፣ ከተለያዩ ነገሮች ጋር ምናልባት ያላስተካከላችሁት ሊኖር ይችላል። ግን ዋና ነገሩ የእዩን ጉዳይ አንስታችኋል። የልጁ ጉዳይ ተነስቷል።
የእዩ ልጅ ጉዳይ ተነስቷል። መፍትሄ ማግኘት አለበት። ሀይሚ እንድታምን ከዚህም ፊት የነበሩ ነገሮች በእዩ የተጀመረ የልጅ አባት ነህ ተብሎ ብዙ ነገሮች ተፈጥረዋል። ለሀይሚ እርግጠኛነትን ለማረጋገጥ በመጀመሪያ ልጁ ተወልዷል። ዲኤንኤ ተመርምሮ ልታረጋግጥ ይገባል። ልጁ ያንተ አለመሆኑን ሀይሚ ማወቅ አለባት። ከዛም በኋላ እሷም ልቧ የመመለስ እድል ይኖራል። እስካሁን እዩ የብሩኬ ነው እያለች ነው። ስለዚህ ልጁ ተወልዷል። አሁን ዲኤንኤ መመርመር ይችላል ማለት ነው። ስለዚህ እሱን ነገር ልታረጋግጥለት ይገባል። ሌላው ትዳር የሚጀመረው የሚመሰረተው በስሜት አይደለም፣ በስሌት ታስቦበት ተመካክራችሁ ነው እንጂ አንተም ስለምትፈራ ሀይሚ እንድታምነ ሀይሚም ደግሞ እንዳላጣው በማለት ትዳር ውስጥ የሚገባበት አይደለም። እናንተ ኦልሬዲ ትልቅ ናችሁ፣ ተፋቀራላችሁ። ትልቁ ነገር ፍቅር ነው። ኦፍኮርስ መጋባት ትችላላችሁ፣ ግን ደግሞ በስነ ልቦና መዘጋጀት ያስፈልጋል። ትዳር ሲባል ዝም ብሎ በሁሉ ነገር እናንተ ስለተፋቀራችሁ ብቻ የተፋቀረ ሰው ይጋባል፣ የተፋቀረ ሰው ሁሉ ይጋባል ማለት አይደለም። መጀመሪያ ለጋብቻ ዝግጁ መሆን ያስፈልጋል። ዝግጁ መሆን ስላችሁ በስነ ልቦና ዝግጁ መሆን፣ በኢኮኖሚም ኦፍኮርስ ዝግጁ ናችሁ። ቤት ሰርተሃል፣ ምን ብለሃል ምናምን ነገር ለሃይሚን ቤት ሰጥተሃል። ይህ ትልቅ ነገር ነው። ግን የሚቀረው በስነ ልቦና ጋብቻው ስትገባ ብዙ ጊዜ ብዙ ሰዎች ጋብቻን ይፈራሉ። ጋብቻ ውስጥ የሚፈጠሩ ነገሮች ስላሉ ማለት ነው። እና በፍቅር መኖር ይፈልጋሉ። ረጅም ጊዜ ጊዜያቸውን በፍቅር ማሳለፍ ይፈልጋሉ። በተለይ ወንዶች ያስቸግራሉ። አዎ ትዳር ውስጥ ብዙ መግባት አይፈልጉም ወንዶች ይፈራሉ። ሴቶች ደግሞ ጊዜያቸውን ያስባሉ። ቶሎ አግብተው ወልደው ልጅ ማቀፍ ይፈልጋሉ። ጊዜያቸው እንዳይባክን ይፈልጋሉ። ነገ ላይ ፌል ቢያደርግስ ብሎ ያስባሉ። ይሄ ፍቅር ወደ ትዳር ባይቀየርስ ብለው ስጋት አለባቸው። እውነታቸውን ነው። ጊዜያቸው ስለሆነ ገንዘብ ማነው ጊዜያቸው ለነሱ በጣም ወሳኝ ስለሆነ ማለት። ስለዚህ ብሩኬ ይህንን በስሜት አይደለም መወሰን ያለብህ። በመዘጋጃ ላልከው ለምን መጀመሪያ ዲስከስ ማድረግ አለባችሁ። መጀመሪያ አሁንም ቢሆን እናንተ መተማመን ያለባችሁ እንጂ አሁን ባለመተማመን ውስጥ ሆናችሁ አንዱን ነገር በአንዱ ነገር ለመሸፈን አትሂዱ። መተማመን፣ መነጋገር፣ ከዛም በኋላ ሽማግሌ እንላክ። ሽማግሌ ትልካለህ። ከዛም በኋላ መዘጋጃ ትጨርሳለህ። እሱም ሁለታችሁ ተነጋግራችሁ አሁን አንተ ይሄንን በማሳመን ወደ የሚቀጥለው መሄድ ነው እንጂ እንዲያወሰኛለሁ ምናምን አይደለም። እንዴት እናርግ? ቀጣይ ምን እናርግ? ለምን አንጋባም? በቃ እኔና አንቺ በፍቅር ይሄን ደርሰናል። ለምን አንጋባም? አስተካክላለችን ደግሞ ታስተካክላለህ። እሷም ያነሳችሁ ነገሮች አሉ። እነሱ ነገሮች በማስተካከል ወደሚቀጥለው ስቴፕ ትሄዳላችሁ ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቻችን አጠር ያለ ቪዲዮ ይዣለሁ። እሱ ቪዲዮ እያየን ደግሞ ሀሳብ እንሰጥበታለን። የብሩኬን ጭንቀት የሃይሚን ምላሽ እናያለን ማለት ነው። ወደ ቪዲዮ። ሃይሚ በእኔ 100% እርግጠኛ እንድትሆን እፈልጋለሁ። እኔን የማጣት ፍርሃቷን እንድትተው እፈልጋለሁና በነገራችን ላይ አንተን ስላገባች 100% እርግጠኛ ልትሆን አትችልም። በመጋባት ውስጥ ሰው ስለተጋባ 100% እርግጠኛ መሆን አይችልም። መጀመሪያ ስጋት ካለው ይቀጥላል። ይሄ ነው መወገድ ያለበት። መጀመሪያ ሃይሚ አንተ ላይ እምነት እንዲኖራት የሚያጠራጥራትን ነገሮች፣ ለምሳሌ ሃይሚ ከምንም በላይ የምትፈራው ብሩኬ ልጅ አለው የሚል እምነት አለ ጭንቅላቷ ውስጥ። ያንን ነገር በደንብ አውጥተህ ማሳየት አለብን። ብዙ ነገሮች ይቀራሉ አውቃለሁኝ። ብዙ መቅደም ያሉባቸው ነገሮች እንዳሉ አውቃለሁኝ። ሜይ ቢ እሺ ብላ ሁኔታዎቹ ከተስተካከሉልን ከዛ በኋላ ማድረግ ያለብኝ ነገር በስቴፕ ማስኬድ እችላለሁ ብዬ አምናለሁኝ። ባይዞ ከምንም በላይ የእናንተ ፍቅር ይቀድማል። ከምንም በላይ ማለት ነው። ምናልባት ቅድሚያ ልትሰጡት የሚገቡ ብዬ የማስበው በህይወታችሁ ውስጥ ስለ ስራ ሊሆን ይችላል፣ ስለ ኢኮኖሚ ሊሆን ይችላል። አንድ ነገሮች እናንተ ጋር ፍቅሩ ካለ መቅደም ያለበት የእናንተ ጉዳይ መሆን አለበት። በምን መልኩ? ቅድም በነገርኳችሁ መልኩ ማለት ነው። የመጣሁበት ምክንያት እኔ ሃይሚን ላገባት ነው። ይሄ ትልቅ ዜና ነው። ይሄ ትልቅ ደስ የሚል ነገር ነው። ግን በምን ምክንያት፣ በምን መንገድ? አሁን የመጣበት መንገድ እንጂ ይሄ በጣም ሁላችንም የምንወደውና የምንፈልገው ነገር ነው። ግን ደግሞ አንተ ገና ለገና
ለሃይሚ እርግጠኝነት ብለህ ነው። ሃይሚን አሁን ነው ማሳመን ያለብህ። ማግባት ስላችሁ ደግሞ ላይ ቤተሰብ ተደግሶ ምናምን አይደለም። እዚህ ጋር ነው ስህተት የሰራኸው። ታዲያ ለምን ነገር ጊዜ ያለው በሚለው ነገር ወደፊት እግዚአብሔር ያውቃል ብያችሁ አይደለ በሚለው ምን ማለት ነው? በመዘጋጃ ተጋብተህ ሌላውን ፈጣሪ ያውቃል የሚባል ነገር አለ እንዴ? ፈጣሪማ ትዳርን በቃ በጣም የሚወድ የሚያከብር ነው። አክብሮትም ነው የመሰረተው ሰው እንዲጋባና አንድ ላይ እንዲኖር ማለት ነው። ስለዚህ እዛ ከደረስክ መዘጋጃ ከደረስክ ያው በመዘጋጃ የተጋባ ሰው ባልና ሚስት ነው የሚባለው አይደል? ያኛውን ማድረግ ምን ይገድባቸዋል? ግን አሁን ላይ አይ ቲንክ ይመስለኛል 3 ነው 4 ምስክር ብቻ ነው የሚያስፈልገው። ስለዚህ ጓደኞቼን ማወራለሁኝ በመዘጋጃ ለመጋባት ማለት ነው። ተፈራርመን ባለትዳር ናቸው እንዲባል ከዛ ማንም ህይወት ላይ ይገባል ብዬ አላስብም። ባለትዳር ማለት የሚገባ ሰው አይምሮ ልክ የሆነ ሰው አይመስለኝም። ኦፍ ኮርስ ልክ አይደለም፣ ግን ደግሞ የለም ማለት አይደለም። ብዙ ሰዎች የተቸገሩበት ይሄንን ነው። በቃ እንደውም በባለትዳሮች ይብሳል አይደል የሚባለው? ባለትዳሮች እንደውም በባለትዳሮች ይብሳል እኮ ነው የሚባለው እንደዚህ ያሉ ነገሮች። ስለዚህ ምንም አይኖርም ብለህ በዚህ መልኩ የምትገባ ከሆነ ተሳስተሃል። በህይወቴ እንደ ዛሬ ትልቅ ውሳኔ ወስኜ አላውቅም። በጣም ነው የሚያስፈራውና አግብታችሁ ያለፋችሁ ሰዎች፣ ልጅ የወለዳችሁ ሰዎች ምን አይነት ፈተናን እንዳለፋችሁ ይሄ ቀን እንዴት አሉ ነው። ኦፍ ኮርስ በጣም ከባድ ነው፣ ግን ደግሞ የውሳኔ ሰው መሆን ደግሞ ያስፈልጋል። መወሰን መወሰን ውሳኔው ከባድ ቢሆንም መወሰን ያስፈልጋል ማለት ነው። ስለዚህ እናንተ መወሰን መቻል አለባችሁ። ዛሬ ነገ ስትሉ የሚፈጠረውን ነገርም አታውቁም። ያ ነገር እንዳይፈጠር ደግሞ ዛሬ ወሰነ ቻሌንጆችን አብረ ማሳለፍ ደስ ይላል። በቃ ወሰናችሁ ስትገቡ ደስ ይላል። በቃ በጋራ የምታደርጓቸው ነገሮች ያንተ የኔ የሚባል ነገር የሌለበት ማለት ነው። ማደርገውም ደግሞ በልበ ሙሉነት ነው። በቃ ትክክለኛ ማሳብ ነው ብዬ አስቤ ነው ይሄን ነገር የማደርገው። ሃይሚ ትቀበለው አትቀበለው እርግጠኛ አይደለሁም። በዚህ ጉዳይ ደግሞ ላስገድዳት አልፈልግም። ግን እስከ መቼ ነው እኔና ሃይሚ እየጣላ የምንቀጥለው የሚለው ነገር በጣም ሀሳብ ስለሆነብኝ ነው። እንግዲህ ብሩኬ ትዳሩን ጋብቻውን ደግሞ ይህንን በመዘጋጃ በ3 እና በ4 ሰው ምስክር ጋብቻውን የፈለገው ለምንድን ነው? ላለመጣላት ነው። ትዳር ውስጥ መጣላት የለም አሉ። ያው ለነገሩ ዳር ያለ ሰው እንደዛ እኮ ነው የሚያስበው። ስትገባበት እያንዳንዱ ቦታ ላይ መጣላት አለ፣ ፍቅሩም አለ፣ ሁሉም ነገር አለ ማለት ነው። ምናልባት ሊብስም ይችላል። አንዳንዱ ጋር ይብሳል፣ አንዳንዱ ጋር ደግሞ ይቀንሳል። አይታወቅም እንደየ ሰዎቹ ማለት ነው። እጄ ግን ዛሬ መናገር አይቀርም። ልብስ ይዤላታለሁ። ትንሽ የምትቀይረውን እንትን ላይ አይደለችም። ላይክ ከተስማማን ዛሬ ያስወጣታለሁ ብዬ አስባለሁ። አምላኬ ይርዳኝ። ብቻ ይረዳችኋል፣ ግን ደግሞ መነጋገር ያስፈልጋል ነው። ያው ታገቢኛለሽ ከማለት ውጪ ላይክ ፕሮግራም ዘጋጅቶ ታገቢኛለሽ አይተናነስም ይመስለኛል። እውነት ያለው ስሜት ያለው ፍርሃት ያለው ጭንቀት አይተናነስም። አሁን እምቢ ይሄ ቢሆን እንደውም አሪፍ ነበረ። በቃ ፕሮግራም አዘጋጅተህ ታገቢኛለሽ ብትላት በጣም ደስ ይላል። ፕሮፖዝ አረካት ማለት ነው። በቃ አለቀ እኮ። ይሄ ራሱ በቂ ነው። መሆን ያለበት ይሄ ነው እንጂ እኔ ወደ መዘጋጃ ምናምን ነገር ፍቅር አይደለም። ሌላ ሙድ ውስጥ ብትገባስ ምናምን አለ። ከሃይሚ በላይ ለኔ የሚያስብልኝ ሰው አለ ብዬ አላስብም። ከሚያስብልችሁ ሰው በላይ ለእናንተ መሆን ወይም ደግሞ የራሳችሁ ከማድረግ የሚበልጥ ነገር ያለ አይመስለኝም። የሚያስብላችሁን የራሳችሁ ማድረግ ማለት በጣም ትልቅ ነገር ነው። በቃ ብዙ አይነት መስዋዕት ተከፋፍለን እኔና ሃይሚ እግዚአብሔር በሚያውቀው ብዙ የሚቀሩ ነገሮች አሉ። እኔና ሃይሚ ብዙ ከኔ ራሱ እንዲወጣ የሚጠበቅ ብዙ ነገሮች አሉና ያው እነዛ ቀኖችም በተስፋ እንጠብቃለን። ግን ዛሬን ደግሞ ችግሮቻችንን ለማለፍ ብንጋባ ብዬ አስባለሁ። እንግዲህ ቤተሰብ እንዴት ነው እያያችሁ ያላችሁት? ችግሩን ለማለፍ ነው ጋብቻውን የፈለገው። ችግሩን ለማለፍ አይደለም፣ አብሮ ለማደግ አብሮ ለመለወጥ ነገን ለማየት የተሻለ ነገር ለማድረግ ነው መጋባት ያለባችሁ። አለመግባባትን በመጋባት መፍታት አይቻልም። በቃ እንዴት ይፈርጃለሁ ልብስ ምትችልሽ ያው እዛች እንግዲህ እስር ቤቷ ውስጥ ያለችው የፍቅር እስር ቤት። እሺ ስሚኝሽ፣ አትነጫነጭሽ። አው ከባድ ነገር ነው እንግዲህ እዛ አስሮ ማስቀመጡ ደስ አይልም። እኔ ያለሁበት ጭንቀት ሌላ፣ ሃይሚ የምትለው ሌላ። አንዱ ህፃን ይመስለኛል። በጣም ፈርቻለሁ አውቃለሁ። ሃይሚ ብዙ ነገር ይቀረናል። ብዙ መሄድ ያለብን ደረጃዎች አሉ። ብዙ የሚቀሩ ነገሮች አሉና ግን ደግሞ አንቺም ሴት መጣ እያልሽ ከምትፈሪ ከዚህ በኋላ አንቺም በቃ ከዚህ ልጅ ጋር ተለያየሁ ተጣላሁ እያልሽ ራስሽን ከምታስጨንቂ ምናምን ለምን አንቀበል? ለሷ ዱብዳ ነው የሚሆነው እንግዲህ ለሃይሚ ዱብዳ ነው፣ ያላሰበችው ነገር ነው። እየቀለድክ ነው
የቀለድኩ አይደለም። ተጋብተን በቃ እንትን ደግሰን ምናምን አይደለም። በመዘጋጃ ቤት እንጋባ በቃ እንፈራረምና ቁጭ ብለን በቃ አብረን። ከባድ ነው እውነት ከባድ ነው። ቀስ ብለን እግዚአብሔር ሲፈቅድ ደግሞ እንጋባለን በስርዓት። ምን ማለት አይደለም። ምን አንቺ ባልና ሚስት ነው ማለት ጋብቻን በክፍልፍል ማለት ነው። እየከፋፈላችሁ መጋባት ማለት ነው። እየከፋፈላችሁ ኧረ ተው ተው ብሩኬ ኧረ ተው። እንጋባ ባልና ሚስት ነው ያልኩሽ እኮ። አይ ምን እየቀለድኩ አይደለም። እየቀለድክ ነው። እንደዚህ አይነት ሀሳብ ታዲያ እንዴት ተቀበለኝ? እግዚአብሔርን እየቀለድኩ አይደለም። የምሬን ነው። ባለፈው ሽምግልና ብዬ እየቀለድኩ ነበር። አሁን ግን የምሬን ነው። አይ አሁንም እየቀለድክ ነው እንጂ እንደዚህ አይነት ሀሳብ ይዘህ ልትመጣ አትችልም። አዎ ልታምነውም አትችልም። አሁን ይሄ ቀልድ ነው። እየቀለድኩ አይደለም። ራስ ደግሞ በመዘጋጃ ነው እንጋባ እያልክ ነው። ሽማግሌ ልልክ ነው ቢላት በጣም ደስ ይል ነበረ። ወይም ደግሞ ፕሮፖዝ ቢያደርጋት በጣም ደስ ይል ነበረ እኮ። ድግሱን ከፈለግሽ ይደገስ በቃ። እንደዛም ታስብ። እንደዛ ማሰብ የለኝም በሰዓት እንዴ። ምን አይነት ሀሳብ ነው ጀመር? እንደዚህ አይነት ሀሳብ ታስባለህ? ምን ላድርግሽ? አይ ሁሌ እየጣላን ነው። እኔ እኮ ጨነቀኝ። ተጋባን አንጣላም? ለምን እንጣላለን? ማን ሴት ቢመጣ ምን እያየን እኮ ነው የተጋባ ስንት እንትን እያለ እኛ ምን አገባን ታዲያ? እውነት ነው። የተጋባ ስንቱ እየተፋታ ነው አይደለም። የተጋባ ይጣላ ማለት አይደለም። እንደዛ እኮ የሚያጋጫን ነገር ሊኖር ይችላል እኮ፣ ግን በሴት ምናምን ሊሆን አይችልም ብዬ ነው የማስበው። እንደዚህ ብለህ እንዳታስብ፣ እንደዚህ ብለህ እንዳታስብ። እንዳውም ያኔ ይብሳል። እና ለአንድ ከራሴ እኔ ለሷ ብዬ አይደለም። እኔ በቃ እንዲሁ የምፈልገው ነገር ነው። አትፈልጊም? አዎ አልፈልግም። እኔ ማግባት አልፈልግም። ብሩኬ እሱ ሌላ ጥያቄ ጋር አልፈልግም። ነገሮች በሙሉ በስነ ስርዓት ይሆናሉ። እውነት ነው። በስነ ስርዓት በንግግር ነገሮችን ማድረግ የተሻለ ነው ብዬ አስባለሁ። እኔ እንጂ ማጣት አልፈልግም እኮ። ይሄም ድጋሚ ወደኋላ እንመለስ። በእግዚአብሔር ደህና የተሆነው ነገር የልጁ ጉዳይ እንግዲህ ዋና ጥያቄ የሆነበት ነው። የኢዩ ልጅ ማለት ነው። እሱ መብት አላገኘም። እሱን ነገር ደግሞ መብት መስጠት ያስፈልጋል። ሄዳችን አይቀርም። ዲኤንኤ ይረጋገጣል። ግዴታችን ነው። አዎ ዲኤንኤው በቃ ግድ ነው። ይሄ መረጋገጥና በቃ እሷም ኮንፊደንስ እንዲኖራት ማድረግ ነው። ይዛንስ እሺ። ከዛ በኋላ እንጋባለን መጋባት ካለብን። አዎ አየህ፣ እምነት ማዳበር መጀመሪያ ያስፈልጋል ማለት ነው። ስለዚህ ያኔ ደረቷን ነፍታ ደስ እያላት ታደርገዋለች። ልጅ አንተ ከሆነ እኮ ልጅቷ ትረብሸኛለች። እድሜ ልክ ነው የምትረብሸኝ። ሱን እናያለን። በቃ አንተ ከሆነ አልሽኝ አይደል? አሁን ምን ከምን ላይ ሹፍ ስዳት ትንሽ ሂጂ አይደለም። አይ በቃ መቤቴን ሂጂ፣ ችግር የለም። አይ መሆን የለበትም እንደዚህማ። እርስ በርሳችሁ መግባባት ካሌላችሁ ምኑን ስለ ጋብቻ አሰባችሁት? ከዛ ደግሞ በዚህ ምክንያት ልትጣላኝ? ለምን ጣላሻለሁ? ነፃነት የሚፈቅዱ መስሎሽ ከታየሽ ሂጂ። የመጣው ምጣ ላይ የተበጠበጠበት ክፍት ነው። ከዛ በኋላ ደግሞ በዚህ ምክንያት ልንጣላለን። ለምን ያልጣላሽ? እውነቷን ነው። ስጋቷ ልክ ነው። ነገ ደግሞ የሆነ ነገር ኧረ ተው ብሩክ፣ ለምን እንጣላለን? እያስገደድኩሽ ያለሁ በቃ የሆነ ጨቆኘሽ ምናምን እየመሰለሽ ያለው ይሻላል። ማስቀምጥልሻለሁ። ከባድ ነው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው።